በአሜሪካ በእስራኤል በጋራ በመሆን ከኢራን ጋር ጦርነት እያከናወኑ ነው። ግን እስኪ አንድ ጥያቄ ልጠይቃችሁ። ይሄ ጦርነት አንድ ወር ሁለት ወር በጥቅሉ የተራዘመ አይነት ጦርነት ቢሆን በዚህ ጦርነት ማን አሸናፊ የሚሆን ወይም ማን አድቫንቴጅ የሚኖረው ይመስላችኋል? ይህም በተመለከተ አንዳንድ ነገሮችን እያየሁ ነበርና በተለይ ከአሜሪካና እስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች ጋር በተገናኘ ያላቸው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ ምን ያክል ነው፣ ለምን ያክል ጊዜ ያስጉዛል በሚለው ላይ ትንታኔዎችን እየተመለከትኩ ነበርና መረጃዎቹ ምንድነው የሚሉት? አሜሪካና እስራኤል በአሁኑ ወቅት ተሃድ የሚባለው ቴክኖሎጂ የኤስኤም 3 የሚባል ደግሞ ሌላ ከባህር ላይ ጥቅም ላይ የሚውል ከመርከቦች ላይ የሚተኮስ እንዲሁ ሌላ ቴክኖሎጂ አለ። እነዚህ ቴክኖሎጂዎችን ጥቅም ላይ እያዋሉ ለምን ያክል ጊዜ ጦርነቱን መቀጠል ይችላሉ በሚለው ላይ አስገራሚ ነገሮች እየወጡ ነው የሚገኘው። ተሃድ ባላስቲክ ሚሳኤሎችን ለማክሸፍ ጥቅም ላይ የሚውል ነው። ባላስቲክ ሚሳኤሎች ማለት በህዋ ላይ ጭምር በመግባት ጥቃት ማድረስ የሚችሉ የሚምዘገዘጉት ከድምጽ በ3-4 እጥፍ በሆነ ፍጥነት ነው። ከዛ እነዚህን ቴክኖሎጂዎች እነዚህን ባላስቲክ ሚሳኤሎች ለማክሸፍ ጥቅም ላይ የሚውለው ቴክኖሎጂ ደግሞ ተሃድ እየተባለ የሚጠራው የአሜሪካ ሰራሹ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው። እና ይህ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አሜሪካ በአመት 96 ነው በቁጥር የምታመርተው። አሁን ላይ በአመት 96 ብቻ ነው የምታመርተው። አጠቃላይ ያላት የተሃድ ጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ደግሞ ምን ያክል ነው ካላችሁ እንደ ብሉምበርግ እንደ ክራይሲስ ግሩፕ እና ሎኪድ ማርቲን ይባላል ተሃድን የሚያመርተው ኩባንያ። ከዛው ከኩባንያው ላይ ያየሁት መረጃ የሚያሳየው ምንድነው አሜሪካ በቁጥር አሁን ወደ 600 አካባቢ የሚሆኑ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሏት፣ ተሃድ የሚባለው ማለት ነው። ኤስኤም 3 የሚባለውን ደግሞ በተመለከተ ወደ 400 ገደማ የሚሆኑ አሏት። ስለዚህ ኢራን 3000 እና እዛ ግድም የሚሆኑ የባላስቲክ ሚሳኤሎችን ታጥቃለች ካልን እና አሜሪካና እስራኤል በጋራ በመሆን ያላቸው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ደግሞ ከ1000 የማይበልጥ ከሆነ ይህ ጦርነት እየተራዘመ በሄደ ቁጥር በዛው ልክ እስራኤልና አሜሪካ ላይ የሚመጣው ጫና እየጨመረ ለመሄዱ ማሳያ ይሆናል። እና አይረን ዶምን እኮ ጥቅም ላይ ለማዋል እስራኤል $2 ሚሊዮን ታወጣለች እንደምታውቁት። ኢራን አንድ ድሮን ስትሰራ ሻሂድ ድሮን $20,000 ነው የምታወጣው። ኢራን በምታወጣው $20,000 ያንን ድሮን ለማክሸፍ እስራኤል $2 ሚሊዮን ታወጣለች። እርግጥ ነው አሁን የአይረን ቢም የሚባል የሌዘር ቴክኖሎጂ ጥቅም ላይ ያውላለች። ይሄ በጨረር የሚሰራ ቴክኖሎጂ $2 ብቻ ነው የሚጠይቀው። $2 ይሄንን ነገር ወደ ስራ ውስጥ አስገብታ ውጤታማ ከሆነች በአጭር ርቀት ላይ እስከ 10 ኪሎ ሜትር ድረስ ባሉ የሚመጡ ጥቃቶችን ቀድሞ ለመመከት ብዙም ኪሳራ አይገጥማትም። ያልተገደበ ነው ያላት አይረን ቢም የሚባለው በጣም ርካሽ ነው፣ ያልተገደበ ነው፣ በጨረር የሚሰራው ማለት ነው። እና አይረንዱም እና አሮ 3 ተሃድ ኤስኤም 3 የመሳሰሉት የአሜሪካና የእስራኤል የሚሳኤል መቃወሚያ ቴክኖሎጂዎች ግን ቁጥራቸው ከ1000 አይበልጥም። ገብታችሁ ዩት ኢንተርኔት ላይ ቢቢሲ ላይም ታገኙታላችሁ። ኢራን ከ3000 በላይ ባላስቲክ ሚሳኤል አላት በሚለው ጉዳይ ላይ ደግሞ እነ ቢቢሲን ራሱ ተመልከቱ፣ እነ ሲኤንኤንን ተመልከቱ፣ የምዕራቡ ዓለም መገናኛ ብዙሃን እናምናቸዋለን የምትሉትን ተመልከቱ። ኢራን ይሄን ያክል ወደ 3000 የሚጠጋ ባላስቲክ ሚሳኤል እንዳላት እነሱ ይነግሯቸዋል። በተራዘመ ጦርነት ውስጥ ማን ነው ተጠቃሚ የሚሆነው ሲባል አንደኛ በጸረ አየር ላይ ጥቃት ቴክኖሎጂዎቹ መብዛትና ማነስ ይወሰናል። ሁለተኛ ነገር ኢኮኖሚካሊ ደግሞ ማን ብዙ ዋጋ እየከፈለ ይቀጥላል። ጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቹ እያንዳንዳቸው $2 ሚሊዮን የሚወጣባቸው ከሆነ በ1000 የሚሆኑትን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስትጠቀሙ ምን ያክል ነው ገንዘቡን አስቡት። ስለዚህ በኢኮኖሚያዊ ምክንያቶች በቴክኖሎጂያዊ ምክንያቶች ይሄ ጦርነት እየተራዘመ የሚሄድ ከሆነ ምናልባት ኢራን ተጠቃሚ ልትሆን ትችላለች የሚሉ አስተያየቶች ይደመጣሉ። እርግጥ ነው እነ እስራኤል እያከናወኑ ያለው ጥቃት አሁን የኢራንን የሚሳኤል አቅምም ጭምር እያዳከመ ነው። ነገር ግን ይሄን ጉዳይ ደግሞ ራሳቸው እስራኤሎች ገብተው አሜሪካም ተጨምራ እስካላረጋገጡ ድረስ በቃ የኢራን የባላስቲክ ሚሳኤል ጉዳይ የሚያሳስብ አይደለም ብሎ መደምደም በፍጹም አይቻልም። ስለዚህ ከነዚህ ነጥቦች አንፃር በተራዘመ ጦርነት ይበልጥ የኢራን አድቫንቴጅን የማግኘት እድሎችን የማግኘት አጋጣሚ ሊመጣላት እንደሚችል በርከት የሚሉ አስተያየቶችን እየተመለከትኩ ነበር። እናንተስ ምን ትላላችሁ? እስኪ ሐሳቦቻችሁን ከታች በኮሜንቱ ላይ አስቀምጡልኝ።